የሂዝቦላህ መሪ ናኢም ቃሲም የእስራኤል የየቀኑ ጥቃት እንዲያቆም የሊባኖስ መንግስት ጠንክሮ መስራት አለበት ማለቱ ተሰምቷል። ለዚህም አስፈላጊውን ጥረት ማድረግ ይኖርበታል። ቃሲም ይህን አስተያየት የሰጡት የእስራኤል ጦር በሊባኖስ ላይ ከ50 በላይ ጥቃቶችን ማካሄዱን ከገለጸ በኋላ ነው። መሪው ይህንን ማሳሰቢያ የሰጡት እስራኤል ዋና ከተማዋን ቤሩትን ኢላማ አድርጋ መደብደቧን ተከትሎ እንደሆነም ታውቋል። ቃሲም በቴሌቪዥን ባሰሙት ንግግር የተኩስ ማቆም ስምምነት ከተደረገ በኋላ እስራኤል ለሶስተኛ ጊዜ ድብደባ ማድረጓ ነው። የሰብአዊ መብት ተቆርቋሪ ቡድኖች እስራኤል በሊባኖስ ላይ ያደረሰችውን ጥቃት የተኩስ ማቆም ስምምነቱን የሚጥስ ነው በሚል እያወገዙት ይገኛሉ። ባለፈው እሁድ የእስራኤል ጦር አውሮፕላኖች የቤሩት ደቡባዊ ክፍልን ክፉኛ መደብደባቸውን የጠቀሱት የመብት ተከራካሪዎች ጥቃቱ በአካባቢው ላይ ሲደረግ ሶስተኛ መሆኑን ተናግረዋል። ጥቃቱን ተከትሎ የሊባኖስ ፕሬዝዳንት ጆሴፍ ኦውን እስራኤልን የከሰሱ ሲሆን እስራኤል የሊባኖስን መረጋጋት እንደማትፈልግ ጥቃቱ አመላካች ነው ሲሉ በእስራኤል ላይ ወቀሳቸውን ሰንዝረዋል። ፕሬዝዳንቱ አክለውም ጥቃቱ በደቡባዊ ቤሩት መሆኑን የገለጹት ቃሲም በሊባኖስ ፖለቲካዊ ለውጥ በማምጣት አገዛዙን መቀየር ላይ ያተኮረ ጥቃት ሲሉም ኮንነውታል። ሂዝቦላህ የተኩስ ማቆም ስምምነቱ እንዲከበር በሙሉ ልብ እንደሚሰራ የገለጹት ቃሲም የመንግስት ባለስልጣናት የሚጠበቅባቸውን እንዲያደርጉም አሳስበዋል። የሊባኖስ ባለስልጣናት የተኩስ ማቆሙ እንዲከበር የተኩስ ማቆም ደጋፊዎች ማግኘት አለባቸው ያሉ ሲሆን እስራኤል ጥቃቷን እንድታቆምም ጫና መፍጠር አለባቸው ብለዋል። የሂዝቦላው መሪ ናኢም ቃሲም በአሜሪካ ላይ ጫና መደረግ አለበት፣ ሊባኖስ ጦርነቱ ካላቆመ እንደማትረጋጋ መረዳት ይኖርባታል ሲሉ አስጠንቅቀዋል። ሂዝቦላህ በሊባኖስ ፖለቲካ እጁ ረዥም እንደሆነ የሚታወቅ ሲሆን ባለፈው ዓመት ከእስራኤል ጋር በገባው ጦርነት የቡድኑ ከፍተኛ አመራሮች ህይወታቸው ማለፉ የሚታወቅ ነው። ሂዝቦላህ አሁንም ቢሆን ህልውናውን አስከብሮ ወደ ተኩስ አቁም ስምምነት እንደገባ ይናገራል። በፈረንጆቹ 2008 በምዕራባውያን የሚደገፈው የሊባኖስ መንግስት የሂዝቦላህን የግል ቴሌኮሙኒኬሽን መስመርን መቁረጡና የቤሩት አውሮፕላን ማረፊያ ደህንነት ዋና አዛዥ ከኃላፊነት ማስነሳቱ በሂዝቦላህና ሊባኖስ መንግስት መካከል አለመግባባት እንደፈጠረ ይታወሳል። ለዚህም እንደ ምክንያት በሰዓቱ የነበረው የአውሮፕላን ማረፊያ አዛዥ ከሂዝቦላህ ጋር ግንኙነት ስለነበረው በመጠርጠሩ ነው። በዚህን ጊዜ በሊባኖስ ማዕከላዊ መንግስትና በሂዝቦላህ መካከል ትልቅ ፍጥጫ ተፈጠረ። ይህን የሊባኖስ መንግስትን እርምጃ ተከትሎ ታዲያ ሂዝቦላህ ተቆጣ። ቁጣውን የገለጸው አቅሙን በማሳየት ነበር። ዋና ከተማዋን ቤሩትን በከፊል እስከ መቆጣጠር ደረሰ። እንደ አውሮፓውያን አቆጣጠር በ2020 የሂዝቦላህ አንድ አባል በራፊቂ ሀሪሪ ግድያ ጥፋተኛ ተብሎ በሌለበት እድሜ ይፍታህ ተፈረደበት። ይህን ፍርድ የሰጠው ደግሞ በተባበሩት መንግስታት የሚታገዘው ልዩ የፍርድ ሸንጎ ነበር። ሂዝቦላህ በስደት የሚኖሩና ከፍተኛ ሀብት ያካበቱ አባላት በአሜሪካ፣ በአውስትራሊያና በአውሮፓ እንዳሉት ይጠረጠራል። ከዲያስፖራ የሚያገኘው እርዳታ ከፍተኛ የገንዘብ አቅምም ፈጥሮለታል። በሌላ በኩል ከሰሞኑ በመካከለኛው ምስራቅ እየሆነ ባለው ነገር ሂዝቦላህ ተሳትፎ ካደረገና እስራኤል ከፍተኛ ወታደራዊ እርምጃ ከከፈተችበት ምናልባት ይህ ነገር ኢራንን ጎትቶ ወደ ግጭቱ እንዳያስገባትም ስጋትን ጋርጧል። ቃሲም ቅድሚያ የሚሰጠው ጉዳይ እስራኤል ሙሉ ለሙሉ ከሊባኖስ መውጣት አለባት፣ እናም ሊባኖስ ከእስራኤል ጥቃት ነጻ መውጣትና በእስራኤል የተያዙ ሊባኖሳውያን መለቀቅ አለባቸው ሲሉ ይከራከራሉ።